ባላደራው እንግዲህ በድጋሜ መልስ ሰጥቷል ማለት ነው። እንግዲህ ዮሃ ሚዲያ ላይ በሰሞኑ የተለቀቀ ቪዲዮ ነበር ማለት ነው። እሱም በጣም የሚያሳዝኑ አባት እንግዲህ እንደሚረዱና የእርዳታው ገንዘብ እንዳልተሰጡ የሚያሳዩ ቪዲዮዎች እየተንሸራሸሩ ነበር ማለት ነው። በተለይ በቲክታክ ላይ እየተቆራረጡ እየተለቀቁ ነበር ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው ማለት ነው። ቤተሰብ ስለምትሆኑ እጅግ በጣም እናመሰግናለን። ዛሬ የመጣሁበት እንግዲህ ባላደራውና ይሄ መልእክተኛው የሚባሉት እንግዲህ ብዙዎችን ሲረዱ እናያለን ማለት ነው። እና ያው በጣም ደስ ይላል። ይሄም እንግዲህ የሚሆነው በስደተኞችና በተለያዩ ጎረቤት ሀገር ባሉ ሰዎች ነውና እና በጣም ደስ ይላል። የሚሰሩት ስራ በጣም ደስ ይላል። ሁላችንም ደስ እያለን ነው የምናደርገው። ሆኖም ሳለ እንግዲህ በሰሞን አስደንጋጭ ቪዲዮዎች ወጥተው ነበረ ማለት ነው። እንግዲህ ብዙዎችም እውነት ነው፣ ኩሌቶችም ደግሞ ውሸት ነው። የተለያየ ሀሳብ አስተያየት እየተሰጠ ነው። ግን አብዛኞቹ በቃ ማለት እነዚህ እርዳታ የሚረዱት ሰዎች ገንዘብ ለራሳቸው እንደሚያደርጉ እጅግ በጣም በርካታ ኮመንቶች እናያለን ማለት ነው። እና ከዚህ ባሻገር ሁላችንም እውነት መስሎ የተለያየ ቪዲዮ ስንሰራ አንዳንድ ልጆች መታችሁ እኛንም የምትሳደቡ አላችሁ። ኖርማል ነው፣ ምንም ማድረግ አይቻልም። ምክንያቱም ሁሉም ሰው አይወደንም፣ ማር አይደለንም፣ አይሚን ብር አይደለንም። ሰው የመሰለውን ነገር ማለት ይችላል አይደል? እንዴ የሶሻል ሚዲያ እስከሆነ ድረስ። ነገር ግን እኔ በነገራችሁ ላይ አባትየው በጣም አሳዝነውኛል ምናምን ነገር። አሁን ብዙ ዩቲዩበሮች ምናምን ነገር የሚሰሩት ነገር ውሸት ነው፣ የሚያደርጉት ነገር እውነት ነው። እና ሁላችንም እንዳናምን ስለሚያደርገን የተለያየ ሀሳብ አስተያየት እንሰጣለን። ስለዚህ እንደዛ ስንሰጥ ደግሞ አንዳንድ ሰዎች እኛን እንትን ትላላችሁ፣ ትተቻላችሁ። ምክንያቱም እዚህ ጋር ሁሉም ጎረቤት ሀገራት ላይ የሚኖረው ብር በመጥረጊያ እየላከ ወይንም እንትን ብሎ አይደለም የሚያገኘው፣ ብዙ መስዋዕቶችን እየከፈለ ነው። ነገር ግን እኛ እንሻላለን ምናምን በሚለው ነውና እንግዲህ ይሄ ባላደራው የሚባለው ነው ብሎ እንግዲህ አባታችን ባላደራው ደግሞ መጥቶ እንግዲህ ዮሃ ሚዲያ ላይ ግን እኔ የምለው ማለት ነው ባላደራውና ይሄ እንትና የሚባለው ማለት ነው መልእክተኛው ለምን ፊታቸውን አይታዩም? እኔ ግርም ብሎኝ ለሞትና ትናንትና ዮሃ ሚዲያ ላይ ወይኔ ባላደራው ሲባል እስካሁን ድረስ እኔ ማለት ነው ለማየት ፍሳፍላለሁ። አስባችሁት ለማየት በየፌስቡኩም ፔጃቸው እንጂ የነሱ ፎቶ አይወጣም። እና እኔ ደግሞ እከታተላለሁ መቼ ነው እያልኩኝ ማለት ነው። እና እነሱ ደግሞ እንትን አይወጡም። ለምንድን ነው እኔ ያልገባኝ ነገር። እና ትናንትና ተቀምጦ ምናምን ነገር ጀርባው እንዳይታይ ምናምን ነገር በጣም ገረመኝ። ምር ማለት ከዛ አባታችን ራሱ ሲመለከታቸው ፊቱ እንትን አላለም፣ ፊቱ አልታየም። ስለዚህ ለምንድን ነው የማይታየው? እኔ ግራ ገብቶኛል ማለት ነው። እና እኔ በጣም ነበረ እንትን ያልኩት የነበረ ለማየት በቃ የቸኮልኩት ነበር። ነገር ግን ሳናየው ምናምን ነገር እንትን አለ። ስለዚህ እንግዲህ መቶ መልስ ሰጥቷል ማለት ነው። እኛ ማንን እንመን? ጥያቄ ማንን እንመን ጎበዝ? እኛም እኮ አጥያት አስገባችሁ። ተው እኛንም አጥያት ነው እያስገባችሁን ያላችሁ። ስለዚህ እኛ ምን እንሆን? ሀሳብ ስንሰጥ ደግሞ ከየት አየሽው፣ ከየት አባሻየሽው ምናምን በቃ ትሰድቡናላችሁ፣ ታጥቡናላችሁ፣ ታለቀልቁናላችሁ። እኛ ምን እናርግ? ጥያቄ እንዴ ተው እንጂ ተው። እናንተ የምታቀርቡትን እኛ ሀሳብ መስጠት የለብንም ጎበዝ? ምን ነው በዚህ ልክ እንደው ሜዲዮ የኛ ብቻ ነው አላችሁ እንዴ? ምን ነው እኛ ብቻ እንሰማለን አላችሁ? ስለዚህ ስርዓት ልትይዙ ይገባችኋል። ወይኔ አቤት መኪና እኛ ጋር ይላል። መኪና በጣም ጩኸት አለ ማለት ነው። እና ያለው ነገር ይሄ ነው ማለት ነው እውነት ለመናገር። ስለዚህ ያው መቶም ድምፁ መስጠቱ ደስ ይላል፣ ሀሳብን መስጠቱ ደስ ይላል። ሆኖም ሳለ ግን እኔ አባታችን ወይ እነሱ ምናልባት ሌላ ሰው በልቷቸው ይሆን ምናምን ብዬ ሁሉ እኔ እንትን አልኩ። አስባችሁታል? ምናልባት ሌላ ሰው አጭበርብሯቸው ምናምን ይሆን ብዬ በጣም ተጠራጠርኩ። አሁን እኮ ኢትዮጵያ ላይ እኮ ብዙዎች እኮ ሌባ ናቸው ታውቃላችሁ። በተለያየ ነገር ያጨልሉናል ምናምን ነገር እና ምናልባት እነዚህን ሰዎች እንግዲህ ለረዥም ጊዜ ነው እኔ የምከታተላቸው ክርስቶስን እና በእንደዚህ አይነት ነገር ሞራን በወረደ ነገር ስማቸው ሲጠለሽ እውነት ለመናገር በጣም ያሳዝናልም በጣም ይከብዳል። አንዳንዴ ሚዲያ ላይ የሚዲያ ሰው መሆን በጣም ከባድ ነው እውነት ለመናገር ክርስቶስን በጣም ያሳዝናል። ምን በጣም ከባድ ነው በዚህ ልክ ማለት ነውና እኔ በጣም አሳዝነውኛል። ምን እንደምል ራሱ አላውቅም እውነት ለመናገር ከምሬ ነው የምላችሁ። እንዴ በዚህ ልክ ስማቸው በጣም በተለያየ ፌስቡክ በተለያየ ቲክታክ ላይ እንግዲህ ሲዘዋወር ነበር ማለት ነው። የኛ ሰው ደግሞ ሲወዳችሁ ወዳችኋል። ደግሞ ትንሽ ጥፋት ካየባችሁ ብጥልጥልጥልጥል ነው የሚያደርግ። የፈለገ መልካም ስራ ብትሰሩ ያንን መልካም ስራችሁን እንትን ማለት አይፈልግም፣ መናገር አይፈልግም። ገባችሁ?
በቃ ትንሽ ነገር ካየ ሞራናችሁን ውድቅ ነው የሚያደርግባችሁ። አታዩትም? አሁን ይሄ ሚኪ ቲክታከሩ ሚኪ አሁን ብዙ ነገር አድርጎ ነበር እንደምታውቁት፣ በእርዳታም በምንም። ግን ትንሽ ጥፋት ሲያዩበት እንዴት ክርብትብትብትብት እንዳደረጉት ማለት ነው። ግን ያው አንዳንዴ መኖር ጥሩ ነው። ብሩንም ከፍሏል፣ በጣም ደስ ይላል። ሆኖም ሳለ ግን እንትን ብሏል ማለት ነው። እና ምን ልላችሁ ፈልጌ ነው ቤተሰብ አንዳንዴ የሆነ ከባድ ነው። ሚዲያ ስትወጡ በጣም ጥንቃቄ፣ እንዲሁም አሁን ትናንሽ ዩቲዩበሮች አላችሁ እናንተ የሆነ እቃ እንትን ስትሉ ስታደርሱ ምናምን ነገር በጣም ጥንቃቄ በተሞላበት ልታደርጉ ይገባል እንጂ ከዛ ውጭ በጣም ከባድ ነው ሚዲያ ላይ እውነት ለመናገር ማርያምን። እና ያው ያለው ነገር ይሄ ነው የምላችሁ። በተረፈ ግን ሁላችሁንም ከልብ ነው የምናመሰግነው። ሰላማችሁ ብዙ ትትርፍርፍ ይበልልኝ። ራት ልሰራ ነው ጋይስ፣ ወሬ ብዙም አላወራባችሁም። ቻናሌን ሼር አድርጉልኝ። ተው ሼር አድርጉ ስትባሉ አታደርጉም እናንተ። ተው ግን ለማንኛውም ይሄ ነው ያለው ነገር። እናመሰግናለን። እሺ ውዶቼ። አዎ